በነጣያው ግራ የሚገባቸውን ሰዎች ነው የምናደንቀው። እኛ የምንለው ነፍሳትን ከሲኦል እናወጣለን አንልም። የሚያወጣው ማን ነው? እግዚአብሔር። እኛ ነፍስ እንምራለን አንልም፣ ነፍስ እናስምራለን እንላለን። ግን ነቢይት ሐና የሳሙኤል እናት በመጽሐፈ ሳሙኤል ካለ ጸሎቷ ላይ ምን አለች? እግዚአብሔር እስመ ውስተ መካን ሀብሃሎ ርእስ ይሄሉ ሥጋ። ሊቁ አባታችን ዛሬ ቅዳሴው የተቀደሰለት ዮሐንስ አፈወርቅ በሃይማኖተ አበው 67ኛው ምዕራፍ 40ኛው ቁጥር ላይ የተናገረው ቃል ነው። ሳበነ እግዚአብሔር ሀቢሁ በከቢኖቱ ርእሰ ዚአነ። የኛ ራስ ስለሆነ እግዚአብሔር ሁላችንንም ወደ ራሱ ሳበን። እስመ ውስተ መካን ሀበሃሎ ርእስ ህየ ይሄሉ ሥጋ። ራስ ባለበት በዚያ ስፍራ ሕዋሳት ይኖራሉና። እስኪ ራስ ባለበት በሉ ሕዋሳት ይኖራሉ። የትምህርታችን ርዕስ ነው። በሉ እስኪ ራስ ባለበት በሉ ሕዋሳት ይኖራሉ። ምንድን ነው ያልኳችሁ? መልካም። እግዚአብሔር አምላካችን ጥበቡን፣ እውቀቱን፣ ምስጢርና ማስተዋሉን በቸርነቱ ለሁላችን ይግለጥልን። የሕይወት ራስ የትንሣኤ በኩር ክርስቶስን ያየንባት ቃል ከሰማይ ሲወርድ መሰላል የሆነች ሥጋ ከምድር ሲያርግ ቃል ከሰማይ ሲወርድ ዙፋን ሥጋ ከምድር ሲያርግ መሰላል ሆና የተገለጠች እማምላክ ወላዲተ አምላክ ድንግል ማርያም በአማላጅነቷ አትለየን። መድኃኔዓለም አምላካችን ሁላችንንም በመስቀሉ አጠርነት ደግፎ በቀደመው ሥርዓት በአባቶቻችን ፍኖት በተዋሕዶ በረት ያጽናል። እንደተነገረን በኋላ ታቦቱ ከመንበረ ክብሩ ተነስቶ ሁላችንን ሲባርከን ውደቱ ላይ በዓሉን የሚመለከት ሰፋ ያለ ትምህርት እንደሚኖር ተስፋ አድርጋለሁ። አጭር ግን መነሻ እንዲሆንና መንደርደሪያ ሀሳብ እንዲሆነን በር መክፈቻ አይን መግለጫ የሚሆን መልእክት በተሰጠኝ ጊዜ እኔ አስተላልፋለሁ። ቅዱስ ዮሐንስ አፈወርቅ ቅድም በከይው ወላሂ ወለታ ፈቀረው የምትወዱት ከወደዳችሁት አልቅሱለት። አፍ ይተናገር ሕማማቲሁ ለፍቁር። የተወደደ የጌታችንን ሕማሙን ሊናገር የሚችል እንዴት ያለ አንደበት ነው! የወልድ ሕማሙን ባሰብን ጊዜ ነፍስ ትርዕድ፣ ነፍሳችን ትርዳለች። ሕሊና ይዘፈት፣ ሕሊናችን ይገረፋል። ይህንን በአንደበቱ መዘርዘር በሕሊና መዘከር የሚቻለው ማንም የለም። ወሥጋ ይደክም ሥጋችንም ይደክማል ተብሎ እንደተነገረ ሥጋችን የሚደክምበትን ሕሊናችን የሚገረፍበትን ነፍሳችን የምትርድበትን ሕማማቲሁ ለፍቁር የወልድን ሕማሙን የምንዘክርበት ታላቁ በዓላችን ነው። ዛሬ የጌታችን የኢየሱስ ክርስቶስ ዕለተ ስቅለት ይባላል። የተሰቀለበት በዓል ነው። የተሰቀለው በዓመት ውስጥ 3 ጊዜ ይታሰባል። ስንት ጊዜ ይታሰባል? የጌታችን በዓለ ስቅለት የሚባለው 3 ጊዜ ይታሰባል። እኩል ካልገጠመ በቀር 3 የነቢታ እኩል ከገጠመ እንኳን 2 ሊታሰብ ይችላል። አንደኛው ጥንተ በዓለ ስቅለት የሚባለው መጋቢት 27 ቀን የጌታችን መሰቀሉ ይታሰባል። ያዙ መቻልኳችሁ መጋቢት 27። ሁለተኛው በየዓመቱ የትንሣኤ በዓል ከእሑድ የስቅለት በዓል ከዓርብ እንዳይወጣ በተሰራው አዋጅ መሰረት ከትንሣኤ ቀድሞ ማንኛውም ቀን ሊሆን ይችላል። መጋቢት ሊሆን ይችላል፣ ሚያዝያ ሊሆን ይችላል። ዘኢያዕርግ አባቶቻችን የማይወጣና የማይወርድ ስራ ስለሰሩ ከሚያዝያና ከመጋቢት የማይወጣ ዓርብ በየጊዜው ከትንሣኤው አስቀድሞ የሚውል የበዓሉ መታሰቢያ አለ። አንደኛ መጋቢት 27፣ ሁለተኛ ከትንሣኤ ቀድሞ ባለው ዓርብ ዕለተ ስቅለት በምንለው፣ ሶስተኛ ዛሬ ጥቅምት 27 ቀን ይታሰባል። በጣም ብዙ በዓላት ከአንድ ጊዜ በላይ በዓመት ውስጥ ሊታሰቡ ይችላሉ። ከአንድ ጊዜ በላይ በዓመት የሚታሰቡበት መጠሪያ ተውላጠ በዓል ይባላል። የበዓላቸው ልዋጭ ማለት ነው። ተለውጦ የሚታሰብበት ተስካር ይባላል። ይሄ ምክንያቱ ብዙ ነው። ለምንድን ነው በዓላት ልዋጭ ያላቸው ሲባል በጣም ብዙ ምክንያቶች አሉ። ለምሳሌ ምስጢር ከምስጢር አገናኝቶ ለማክበር ሲባል ከሚከበሩበት ጥንተ በዓል ተለይተው የልዋጭ ቀን ይሰጣቸዋል። ጌታችን ኢየሱስ ክርስቶስ
ጥር 10 ቀን ለ11 አጥቢያ ሌሊቱን ተጠመቀ። ጥምቀት እንላለን። ጥር 10 ለ11 ተጠምቆ ሳይውል ሳያድር ወደ ገዳመ ቆሮንቶስ ገባ። 40 ቀንና 40 ሌሊት በዛ ጾሞ ወጣ። ከጥር 11 ጀምሮ 40 ቀን ስንቆጥር የካቲት 20 ቀን ይሆናል። የካቲት 20 ቀን ከወጣ በኋላ ወአመ ሳልስት ዕለት ከብካብ ኮነ በቃና ዘገሊላ፣ በሶስተኛው ቀን በገሊላ ቃና ሰርግ ሆነ። የካቲት 20 ከወጣ በኋላ የካቲት 23 ማለት ነው። የቃና ዘገሊላ በዓል የሚባለው የካቲት 23 ነው። ነገር ግን ቤተክርስቲያናችን የቃና ዘገሊላን በዓል ጥር 12 ቀን ታከብረዋለች። ተውላጠ በዓል ይባላል። ምክንያቱም ምስጢር ለማያያዝ ነው። የውሃን በዓል ከውሃ ጋር ለማስማማት እንዲመች ማለት ነው። ጌታችን ኢየሱስ ክርስቶስ ጽንሰቱ ትስዕት ተብሎ የሚታወቀው ቀን መጋቢት 22 ቀን ነው። ጌታችን መጋቢት 29 ቀን ነው። የጌታችን ጽንሰቱ መጋቢት 29 ቀን ነው። መቼ ነው አልኳችሁ? እየተከተላችሁ ነው አይደል? መጋቢት 29 ነው ጌታችን ጽንሰቱ። ብስራት ለእመቤታችን ቅዱስ ገብርኤል ነገረው። ቅዱስ በክሲዮስ የሚባል ሊቅ የቤተ ክርስቲያናችን አባት የድንግል ማርያም ወዳጅ ተወለደ ከማለት ተጸነሰ ማለት ይቀልማልና ብሎ የጌታችንን ጽንሰቱን በዓለ ብስራት ብሎ ከታኅሳስ 29 አንድ ሳምንት አንድ ሱባኤ ቀድሞ ታኅሳስ 22 እንዲከበር አደረገ። ይሄ ተውላጥ። የካቲት 23 ቃና ዘገሊላ ጥር 12 ተከበረ። የጌታችን ጽንሰቱ ብስራቱ ከግንቦት ከመጋቢት 29 ተነስቶ ታኅሳስ 22 ተከበረ። ይሄ ተውላጥ ምክንያቱ ምስጢር ለማያያዝ ተፈልጎ ነው። ምስጢር ከምስጢር አገናኝቶ የበዓሉን ክብር አብልጦ ለመግለጽ። ሁለተኛ ተውላጥ ወይም ልዋጭ የሚታሰበው በዓሉ ራሱን እንዲችል ነው። በዓሉ ምን እንዲላልኳችሁ? ይህንም መጽሐፈ ስንክሳራችን መስከረም 17 ቀን የቅዱስ ዮሐንስ አፈወርቅ የከበረ ሥጋው ፍልሰት ይታሰባል። የመስቀል በዓል ተደርቦ ስለዋለ ግን ራሱን ለማስቻል አባቶቻችን ይህን ቀን ቀይረውታል ተብሎ ተነግሯል። በዓሉ ራሱን ችሎ እንዲከበር ለምሳሌ ጌታችን የተወለደ ቀን የሚታሰቡ፣ ጌታችን የተነሳ ቀን የሚታሰቡ፣ ጌታችን ድንቅ ተአምራት አበይት በዓላት በተፈጸሙ ቀን የሚታሰቡ ቅዱሳን የበዓላቸው መታሰቢያ ተውላጥ አለው፣ ይለወጣል ማለት ነው። በዓሉ ራሱን ለማስቻል ከዋናው በዓል ጋር እንዳይደረግ ለማድረግ ነው። ሶስተኛው ምክንያት አሁን ራሱን ለማስቻል አለን፣ ምስጢር ለማገናኘት አለን። ሶስተኛው ደግሞ የቤተ ክርስቲያን አዋጅ ዕለት ለመጠበቅ። ለምሳሌ ቅድም ነገርኳችሁ ጌታችን የተሰቀለው መጋቢት 27 ቀን ነው። መጋቢት 27 ያልዋለ ቀን ግን ሁሌ ዓርብ እየጠበቀ ይውላል። ጌታችን የተነሳው መጋቢት 29 ቀን ነው። መጋቢት 29 ሳይጠብቅ ግን ሁሌ እሑድ ቀን ነው የሚውለው። ዕለት ለመጠበቅ ቤተ ክርስቲያን አዋጅ አውጃለች። ቀን ቁጥር ሳይሆን ዕለቱን ምስጢር እንዳይፋለስ ጌታችን የተሰቀለው ዓርብ የተነሳው እሑድ እንደሆነ እንድናውቅ እሑድን ዓርብን ሳይለቅ ዕርገቱን ሐሙስ፣ የጰራቅሊጦስን መውለድ ከእሑድ፣ ሌሎቹንም በዓላት እንዲሁ አጽዋማቱንም አዕዋዳቱን እየተለያዩ እየዞሩ የሚመጡትን ዕለት ለመጠበቅ እንዲያ ይደረጋል። የመጨረሻውን አንድ ምክንያት ልንገራችሁ። እስካሁን የነገርኳችሁ አንደኛ ምስጢር ለማገናኘት ነው። ሁለተኛ ራሱን ለማስቻል ነው። ሶስተኛ በአዋጅ ዕለት ለመጠበቅ ነው። አራተኛው የበዓላት ተውላጥ ምክንያት ደግሞ ልክ እንደ ዛሬ ያለ በዓል ሕማምና መከራው የሚታሰብበት ዕለት የቅዱሳን የሰማዕታት የዕረፍታቸው መታሰቢያ በዓል አይከበርም። ትልቁ የደስታ ቀን የቅዱሳን የሞታቸው የቅዱሳን መላእክት ደግሞ የሲመታቸው ቀን ነው። እሱ በሞተ ቀን ማዘን፣ እሱ ሕማምና መከራ በተቀበለ ቀን መታመምና መጨነቅ ይገባል እንጂ መደሰት ስለማይገባ ያን ደስታ ለማሰብ በሞቱ ሞትን ድል እንደነሳ የእርሱንም የስቅለቱን የሞቱን ቀን በተውላጥ ዛሬ ለደስታ መጋቢት 27ና ጥንተ በዓለ ስቅለቱን በማይዘክረው ከዓርብ በማይወጣው ዕለት ደግሞ በስግደት በለቅሶ እንድናስበው ዛሬ ግን የደስታ በዓል እንደው ስቅለቱን እናስባለን። ምክንያቱም የሚበልጠው ትልቁ ቀን ይሄ ነው። ከተወለደበትም ቀን ትልቁ በዓል ይሄ ነው። መጽሐፈ መክብብ ምዕራፍ 7 ቁጥር 2-1 ጀምሮ ይሄ ይስም ሰናይ እንቀባ መዓዛ ወይ ይሄ ዕለተ ሞት በዕለተ ልደት ከመልካም ሽቱ መልካም ስም ይሻላል ከመወለድ ቀንም የመሞት ቀን ይሻላል ብሎ መጽሐፍ ይናገራልና የከበረው የሞቱን ቀን ሕማምና መከራን አስበን በምናለቅስበት ሳይሆን
ያረፉበትን ታላላቅ በዓላት ጭምር በዚህ ዕለት ከፍ አድርገን እናስባለን። ተከተላችሁ ይዛችኋል በደንብ። ዛሬ ጥንተ በዓለ ስቅለቱ ነው። ጥንተ በዓለ ስቅለቱ ብለን የምናስበው ተስካር ተውላጥ ነው። ግን ስቅለትን በዓመት 3 ጊዜ እናስባለን። ዕለተ ዓርብ ከትንሣኤ አስቀድሞ መጋቢት 27 እና ዛሬ ጥቅምት 27። ዛሬ ጥቅምት 27 ተለዋጭ የሆነው ሕማምና መከራውን በሐዘን ከምናስብበት ወጥተን በማይነት በደስታ ዛሬ እንድንዘክረው ነው። በዓላት ለመለወጥ ምክንያት የሚሆኑ ምስጢር ለማገናኘት ዕለት እንዳይለቅ ራሱን ከብሮ ችሎ እንዲከብር እንዲሁም ደግሞ ከሕማምና ከመከራ አርቀን በደስታ እንድንዘክር እነዚህ 4 ምክንያቶች አይተናል። ዛሬ በቤተ ክርስቲያናችን የጌታችን የኢየሱስ ክርስቶስ የስቅለቱ የሞቱ መታሰቢያ በዓል ተውላጥ ነው እንዳልነው የሚወዱት ሕማምና መከራውን የሚዘክሩት ታላላቆቹ ማረፋቸውን ቤተክርስቲያን ትዘክራለች። በተለይ ዛሬ ልንዘነጋው የማይገቡ 2 ታላላቅ ቅዱሳን አባቶቻችን አሉ። አንደኛው ይሄንን 40 ቀን በሙሉ ማህሌቱን ቤተክርስቲያናችን የምትቆንለት የጽጌ ማህሌት ብላ በስሙ የምትጠራው በድንግል ማርያም ጽጌ መታሰቢያ እሱን አባ ጽጌ ድንግል ተብሎ የሚጠራ ሊቁ አባታችን እንደ መዝሙረ ዳዊት እንደ 150 መዝሙር 150 አርኬ ወይም የወዳጅነት መገለጫ የእመቤታችን የቅድስት ድንግል ማርያምን ሕማሟን የሚያስብ ታላላቅ የሆኑ የበዓላት መታሰቢያዎች ያሉበት ማህሌተ ጽጌን የደረሰ አባ ጽጌ ድንግል መፍቀሬ ድንግል ማርያም ዕረፍቱ የሚታሰብበት ነው። ከአባታችን አባ ጽጌ ድንግል ረድኤት በረከት ይክፈለን። ያ ብቻም አይደለም። ሁለተኛ ደግሞ የጻድቁ አባታችን የክርስቶስን ሕማሙን መከራውን ሞቱን እንደዚህ በወር ብቻ አይደለም ዓርብ ጭምር እየዘከረ ዓርብ ተሰቅለሃል ብለው ዕለተ ዓርብን መራራ ሐሞት እየጠጡ መከራ የሚቀበሉ አብዝተው የሚሰግዱ ራሳቸውን ከትልቅ ቦታ ላይ እየጣሉ እየቆሰሉ ጭምር ክርስቶስን በመከራ ክርስቶስን በሕማም ክርስቶስን በሞቱ ልምሰለው የሚለው ሮሜ ምዕራፍ 6 ቁጥር 5 ላይ ወእመሰኬ የተመሰልናሁ በሞቱ ልትመሰሉሂ በሞቱ ቅዱስ ጳውሎስ ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ከእርሱ ጋር እንተባበራለን ብሎ እንደገለጠ በሞቱና በመከራው ክርስቶስን መስሎ ትንሣኤውን ተስፋ ረፍታቸው ይታሰባል። አቡነ መባጽዮን የጌታችንን ዕረፍቱን ስቅለቱን ሁሉ ጊዜ በየወሩ ይዘክሩ። ለድሃ ለችግረኛ ያበሉ ያጠጡ ነበረ። ታዲያ ቃል ኪዳን ገባላቸው። አንተ አይደለም ልክ እንዳንተ ሕማምና መከራን አስቦ ዓርብን የሚዘክር እንዲያውም ወር በገባ በ27 ዝክሬን የሚዘክር ሕማማቴን ሞቴን መከራዬን የሚያስበውን ሰው 2 ነገር ቃል ገባለታለሁ አለ ፈጣሪያችን። በደንብ ልብ አድርጋችሁ ስሙ። 27ን መዘከር በመድኃኔዓለም ቤተክርስቲያን ተሰብስቦ ዕለቱን ማክበር ምን እንደሚያስብ አንደኛ እርሱ በዘመኑ የኔን ስቃይ የኔን ሕማም የኔን መከራ ስለዘከረ የሲኦልን እሳትና የገሃነምን ስቃይ አያይም ብሎ ቃል ኪዳን ገባ። ሕማሙን መከራውን ሞቱን በ27 ለምንዘክር ለሁላችንም እግዚአብሔር አምላክ ከሲኦል እሳት ነጥቆ አውጥቶ በቀኙ በቅዱሳን ውቀት በቸርነቱ እንዲያኖረን ፍጻሜያችንን የገነት ርስት የመንግሥተ ሰማያት ዋጋ ተሳታፊ እንዲያደርገን ቅዱስ ፈቃዱ ይሆንልን። ያ ብቻም አይደለም። እሱ ሞትን አያይም፣ ገሃነምን አያይም፣ የሲኦልን ደይን እሳት አይመለከትም ብቻ ሳይሆን እኔ በዕለተ ዓርብ ተሰቅዬ ሙስና መቃብር ጥፋትን አጥፍቼ ነፍሳትን ነፃ አውጥቼ ገነትን ከፍቼ እንዳስገባው የሚዘክር ሰው የሚያስባቸው ነፍሳተ ሙታን ካሉ ከሲኦል ይወጣለታል አለ። ሰማችሁ? ዛሬ መድኃኔዓለምን የሚዘክር ሰው ነፍሳትንም ከሲኦል ያስምራል። ማስማር ትፈልጋላችሁ? ከኛ ቀድሞ ያረፉ ሰዎች አሉ። ብዙ የምናውቃቸው ቤተሰቦቻችን አይደል? እናት አባት ይኖራል፣ ወንድም እህት ይኖራል፣ አያት ቅድመ አያት ይኖራል፣ አጎት አክስት ይኖራል፣ ወዳጅ ዘመድ ጓደኛ ይኖራል። በጣም ብዙዎች ያረፉት ነፍሳቸው በሲኦል እንዳትቃጠል በገሃነመ እሳት እንዳትሰቃይ የመድኃኔዓለምን ዝክር ብትዘክሩ ለጻድቁ አባታችን አቡነ መባጽዮን የገባላቸው ቃል ኪዳን እንዳንተ ስቅለቴን ሕማሜን ሞቴን መከራዬን ወር በገባ በ27ኛው ቀን የሚዘክር ራሱ ገሃነመ እሳትን አያይም፣ ነፍሳትን በሱ መታሰቢያ ከሲኦል ይወጡለታል።
እመቤታችን ቅድስት ድንግል ማርያም ለአቡነ መብዓ ጽዮን የወርቅ ዘንግ ሰጣቸው ነበር። ስማቸው ራሱ ተክለ ማርያም ይባላሉ። አቡነ መብዓ ጽዮን የጽዮን የድንግል ማርያም የመሸሸጊያ የዋሻ የአምባይቱ ድንግል ማርያም መባና ስጦታ ሆነው ነው በቤተ መቅደስ በልጅነታቸው የሰጡት። እንግዳ ቤታቸው አድሮ ሲሄድ ስዕለ ማርያምን ረስቶ ነበረ። በዓመቱ አቡነ መብዓ ጽዮን ተወልደው ያ የተረሳውን ስዕለ ማርያም ወደው ለሰው አልሰጥም ብለው በአንገታቸው ላይ እንደማይተብ አስረዋል። ያችን ምስለ ፍቁር ወልዳ እያባዙ እየሳሉ ኖሩ ነበር። አቡነ መብዓ ጽዮን ሰዓሊ ናቸው። ጻድቁ አባታችን እመቤታችን በሰጠቻቸው የወርቅ ዘንግ ማር ቀብተው ያንን ማር ጤፍ ውስጥ ከተው ሲያወጡ እመቤታችን እንዲያለቻቸው ልክ እንደዚሁ ባንተ ዘንግ የወጣውን ጤፍ ያህል በማር የተጣበቀውን ያህል ሁሉ ጊዜ በ27 በጌታችን የስቅለቱ መታሰቢያ ባንተ ስም ነፍሳት ከሲኦል ይወጣሉ ተብሎ ቃል ኪዳን ተገባላቸው። ያ ብቻ ለኛም ቃል ኪዳን ተገብቷል። አንዳንድ ሰው ግራም ይገባል። ሲኦል የገባ ነፍስ እንዴት ይወጣል? እሱ ላልሰራው ስራ እናንተ በጸሉለት እንዴት ነፍሱ በቁራኝነት ትላቀቃለች ብለው የሚጠይቁ ሰዎች አሉ። እንዳላረስ በጣም አጭር ላድርገው። እኛ በሃይማኖታችን ሲኦል የገባ ወጣ ማለት ውሻ ቀንዳ ወጣ ከለገባ ነጣ ያል ግራ የሚገባቸውን ሰዎች ነው የምናደንቀው። እኛ የምንለው ነፍሳትን ከሲኦል አናወጣም። እናወጣለን አንልም። የሚያወጣው ማን ነው? እግዚአብሔር። እኛ ነፍስ እንምራለን አንልም፣ ነፍስ እናስምራለን እንላለን። ግን ነቢይት ሐና የሳሙኤል እናት በመጽሐፈ ሳሙኤል ካለ ጸሎቷ ላይ ምን አለች? እግዚአብሔር ይገድላል፣ እግዚአብሔር ያድናል፣ እግዚአብሔር ወደ ሲኦል ያወርዳል፣ እግዚአብሔር ከሲኦል ያወጣል። ፈርዶ ወደ ሲኦል የሚያወርድ ማን ነው? ምሮ ከሲኦል የሚያወጣ ማን ነው? እኛ እምነታችንን ገልጠን እግዚአብሔር ደግሞ የደካማውን ኃጢአት ትቶ ይምራል አይምርም? የማርቆስ ወንጌል ምዕራፍ 2 ቁጥር 5 ላይ 4 ሰዎች ሽባ ሰው ተሸክመው መጥተው ጌታችን አድነልን ሊሉት መግቢያ ቦታ ከቤቱ ጣራ ላይ ወጥተው ክዳኑን አንስተው በገመድ አስረው አወረዱት ይላል። ያን ጊዜ ምን ብሎ አጠቃለለው ቅዱስ ማርቆስ? እምነታቸውን ተመልክቶ የአራቱን ሰዎች አንተ ሰው ኃጢአትህ ተሰረየችልህ አለው ሽባው። ስለዚህ የሌላውን እምነት አይቶ የሽባውን ኃጢአት ትቶ የማረ ማን ነው? እሱ። እምነታችንን ተመልክቶ የደካማውን ኃጢአት እንዲምር እግዚአብሔር እንለምነዋለን። ለዚህ ዛሬ አንዱ ቃል ኪዳን እናንተ የሲኦልን ስቃይ አታዩ፣ እናንተ ብትዘክሩ ሌላውን ሰው ለእናንተ እግዚአብሔር አምላክ ነፍሱን ምሮ ከሲኦል ያወጣላችኋል ተባለ። ከሲኦል የማይወጣው ነፍስ ምን አይነት ነፍስ መሰላችሁ? መንፈስ ቅዱስን የካደ ብቻ ነው። ሌላው ግን መታሰቢያ ቢደረግለት ነፍሱ ትማራለች። ክርስቶስ መንፈስ ቅዱስን የሰደበ ግን አለ በዚህ ዓለም በወዲያኛውም ዓለም ኃጢአቱ አይሰረይለትም። በወዲያኛው ዓለም ብትለምኑለት ኃጢአቱ የማይሰረይለት መንፈስ ቅዱስን የሰደበ ነው። አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 16 ላይ ከእናንተ መካከል ማንም ሰው ቢኖር ወንድሙ ለሞት የማይገባ ኃጢአት ሰርቶ ቢያየው ይለምንለት አለ። ሕይወት ይሰጠለታል። ሕይወት ይሰጠለታል ማለት ሕይወት ለሌለው ሰው ነው። መቼም ሕይወት ላለው ሰው ይጨመርለታል ነው የሚባለው። ስለዚህ ለምኑለት ለሞት የማይገባ ኃጢአት ሰርቶ ከሆነ ይላል። ለሞት የማይገባ ኃጢአት ማለት እምነቱን ካልካደ ማለት ነው። ዛሬ አባታችን አቡነ መብዓ ጽዮን እንዲህ ያለ ጸሎት ለምናደርግ የመድኃኔዓለምን ዝክር ለምንዘክር ሕማማቱን ሞቱን መከራውን ህልፈቱን እያሰብን 27 መታሰቢያ ለምናደርግ ለሁላችን በጻድቁ በኩል የተሰጠ ቃል ኪዳን ነው። ዛሬ መድኃኔዓለም አምላካችን ቀራንዮ አደባባይ የተሰቀለበት ዕለት ነው። ዮሐንስ አፈወርቅ በመነሻችን ምን አለ? መጠቅለያ አድርገዋለሁ። ሰሐበነ እግዚአብሔር ሀቤሁ በከዊኖቱ ርዕሰ ዚአነ። የኛ ራስ ስለሆነ እግዚአብሔር እኛን ወደ ራሱ ሳበን ይላል። የኛ ራስ ስለሆነ ወደ ሳበን ሰሐበነ ሀቤሁ ወደ ራሱ ሳበን። ምክንያቱም ማለት እስመ ውስተ መካን ሀበ ሀሎ ርዕስ ህየ ይሄሉ ሥጋ፣ ራስ ባለበት በዚያ ስፍራ ሕዋሳት ደግሞ ይሰበሰባሉና አለ። አሁን ጭንቅላታችን ወደዛ ከሄደ እግራችን በሙሉ ይሄዳል። ጭንቅላታችን ወደዚህ ከመጣ እጃችን፣ እግራችን፣ ሕዋሳቶቻችን በሙሉ በዚያ ይሄዳሉ። አስቀድሞ የሕይወት ራስ መድኃኒት የሆነ ክርስቶስ አምላካችን በዚህ በሐዋርያት ሥራ ምዕራፍ 5 ቁጥር 31 ላይ ወረሰዮ እግዚአብሔር ለሊሁ መልአከ ሕይወት፣ እግዚአብሔር ለራሱ የሕይወት መልአክ ወይም መድኃኒትና ራስ አድርጎ በቀኙ አስቀምጠው ይላል። ክርስቶስ አምላካችንን ነው መድኃኒት ራስ አድርጎ በቀኙ ያከበረው ከባህሪ የወለደው ልጁ ኢየሱስ ክርስቶስ። ኢየሱስ ክርስቶስ ራስ ነው። ኢየሱስ ክርስቶስ መድኃኒት ነው። እስኪ ኢየሱስ ክርስቶስ በሉ።
መድኃኒት ነው። ሌሊቱን አይታችኋል። ቅድመ ኪዳን ወንጌል ሲነበብ የተሰበከው ምስባክ ላይ እግዚአብሔር እሰ ንጉሥ ውእቱ እምቅድመ ዓለም ሳይፈጠር እግዚአብሔር ንጉሥ ነው። ወገብረ መድኃኒተ በማእከለ ምድር በምድር መካከል እርሱ መድኃኒት አደረገ ይላል። እግዚአብሔር በምድር መካከል መድኃኒት አደረገ። መድኃኒት የሆነው ኢየሱስ ክርስቶስ እሱም ራስ ነው። ራስ ክርስቶስ አምላካችን በራስ ቅል ጎልጎታ ላይ ዛሬ ተሰቀለበት። በማእከለ ምድር ጎልጎታ ማለት ራሱ የራስ ቅል ማለት ነው። ራሳችን ከእኛ ሕዋሳቶቻችን ራስ ከተባለው ከአምላካችን ተለይቶ ስለነበረ ሳበን እግዚአብሔር ሀቢው ወደ ራሱ ሳበ። የቀድሞ ራስ አዳም ነበር። የኛ ራስ አዳም ነው ቀዳሚ ፍጥረት። ነገር ግን ያ ራስ ፈርሶ ያ ራስ በስብሶ ቀረ። እንዲያም በቀራንዮ ጎልጎታ ተቀበረ። አሁን ግን የአዳም ራስ ቅል ባለበት ስፍራ ላይ መስቀል ተክሎ የሁላችን የሕይወት ራስ፣ የሃይማኖት ራስ፣ የትንሣኤያችን ራስ፣ የእምነታችን ራስ ክርስቶስ አምላካችን በዛ ተሰቅሎ ሁላችንንም ከሞት ቁራኝነት ከገሃነመ እሳት ፍዳ መርገም ነፃ ወጣን። ክርስቶስ አምላካችን ራስ ነው። ክርስቶስ አምላካችን ምንድን ነው ያልኳችሁ? እስኪ ራስ ነው በሉ። የምን ራስ? ቅዱስ ጳውሎስ እንዲህ አለ ዕብራውያን ምዕራፍ 12 ላይ ለበነ እሙቱ ሰማያት ሁሉም ዘያውዱነ ከመ ደመና፣ እንዲህ እንደ ደመና የከበቡን ብዙ ምስክሮች ካሉልን የሚቃወመንን ኃጢአት ቆርጠን በመጣል የእምነታችን ራስ እና ፈጻሚ ክርስቶስን ተመልክተን በፊታችን ያለው ሩጫ በትዕግስት እንሩጣለን። የዚች ሃይማኖት ራስ ክርስቶስ ነው። የሃይማኖታችን ራስ ማለት እኛ ሃይማኖታችሁ ምንድነው ስንባል ምንድነው ሃይማኖታችሁ ምንድነው? አቤት ምንድነው ሃይማኖታችን? ኦርቶዶክስ በሉንጭ ኦርቶዶክስ ምን ተዋህዶ ጎበዝ ተዋህዶ። እስኪ ተዋህዶ በሉ። ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ የሆነ ቅድመ ዓለም እናት ያልነበረው ድህረ ዓለም አባት የሌለው ከአባት ቅድመ ዓለም ተወልዶ ከእናት ድህረ ዓለም ተወልዶ እኛን ወደ ኃጢአት ወደ መርገም ወደ ፍዳ እንዳንሄድ ወደ ሕይወት እንድንመለስ የሃይማኖታችን ራስ ክርስቶስ ራሱ ሃይማኖታችን ነው። ሃይማኖታችን ተዋህዶ ነው ያለው። ኦርቶዶክስ ቀጥተኛው መንገድ ነው። ተዋህዶ ማለት እሱ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ሆኖ አምላክና ሰው ሰውና አምላክ ሳይሆን አምላክም ሰውም አምላክም ሆኖ በተዋህዶ የተገለጠ ማለት ነው። ተዋህዶ ማለት ራሱ ክርስቶስ ነው። ማነው የተዋህዶ? ሥጋ መለኮት ከሥጋ ተዋህዶ የተገለጠ የእሱን መዋሃድ የምናምን መቀላቀል፣ ሁለትነት፣ መደራረብ፣ መለያየት የሌለበት ፍጹም ተዋህዶ የምናምን። ስለዚህ የእምነታችን ራስ ነው። ራስ ባለበት ማለት ሃይማኖታችን ራሱ ክርስቶስ ስለሆነ የዚህ ኦርቶዶክሳዊት ሃይማኖት ራስ ባለበት እኛ ሕዋሳቱ የእምነቱ ተከታዮች ደግሞ ጸንተን እንኖራለን። ራሳችን ክርስቶስ የሃይማኖታችን ራስ ነው። አማንያን ሃይማኖተኞች ደግሞ ራስ ክርስቶስ ባለበት በዚህ ይሰበሰባሉ። መጽናት ያቃታቸው ከአካሉ ተቆርጠው ይወድቃሉ። አላያችሁ? ርቱ ይጥቁላ ያውቁ ቅዱስ ጳውሎስ የሚያውቋችሁ ከእናንተ መካከል ይቆረጠዋል። ከዚች ሃይማኖት የተለዩ ብዙዎች የለም። ከዚች በረት የወጡ ብዙዎች የለም። የሃይማኖት ራስ ክርስቶስ እያለ ከተዋህዶ እምነት ያፈነገጧል። ሁለት ባህሪን የሚያመልኩ ጉዳይ ፈጻሚውን ጉዳይ አስፈጻሚ የሚያደርጉ ኃጢአትን ይቅር ለማለት የመጣው ገና ይቅር የሚያስብል ነው ብለው የሚያስቡ አድራሻና መዳረሻ የሆነባትን ቤተክርስቲያን ጥለው መድረሻ ነው እሱ ብለው በመንገድ ለሰው ቅን የምትመስል መንገድ አለች፣ ፍጻሜዋ ሞት ነው እንደተባለ ቅን ባልሆነች መንገድ የሚሄዱ ሰዎች አሉ። እኛ እሱ የሰጠን ሃይማኖት እሱን የምንከተልበት መንገድ የሃይማኖታችን ራስ ክርስቶስ ነው። በእንተ ቅድሳት በተባለው ጸሎት ቅዳሴ ላይ እንደሰማችሁት ጌታችን ያስተማረው ከሰባቱ ኪዳን አንዱ ነው። ሁለተኛው ክፍል ላይ ምን ይላል? በእንተ ሃይማኖትን እናስተበቁ ከመ እግዚአብሔር ያበነ እንቲያው ሃይማኖተ በንጹህ ነው ይቃል። እግዚአብሔር እሱን ሃይማኖት እኛ በንጹህ እንድንጠብቅ ይሰጠን ዘንድ ስለ ሃይማኖታችን እናልዳለን። የእሱ ሃይማኖት ናት ይህች ሃይማኖት። ስለዚህ እሱ የሃይማኖታችን ራስ ነው። እኛ ሕዋሳቶቹ ከሆን ሃይማኖታችን እሱ ነው። የሃይማኖታችን ራስ እሱ ነው። እሱ ባለበት እኛ ሕዋሳቱ ደግሞ እንሰበሰባለን። ክርስቶስ ሃይማኖታችን ራስ ብቻ ሳይሆን ሕይወታችን ራስ ነው። ክርስቶስ የቤተ ክርስቲያን ራስ ነው። ሕይወት ሞት እንዳያገኘን ቤተ ክርስቲያን አንድነት የምንሰበሰብባት ናት። በዚች ጥላ ያኖረን አምላካችን ስሙ የተመሰገነ ይሁን። የሕይወት ራስ የሃይማኖት ራስ የቤተ ክርስቲያን ራስ ክርስቶስ የሚገን የሚከብርበት የተሰቀለበት ዕለት ነው። በረከቱን የሚያድለው በታቦቱ በመስቀሉ ላይ አድሮ ነው። ዛሬ ይሄ ራስ ወደ ሁላችን መጥቶ ሕዋሳቱን የሚባርክበት ነው። እስኪ ሁላችሁም ተነሱ ከተቀመጣችሁበት።
እኛ የተነሳነው ይቆየን። ስብሐት ለእግዚአብሔር።